የፋኖ ኃይሎች በምዕራብ ወሎ ግንባር ድል ሲቀናቸው ገነቴ ከተማ ዘልቀው መግባታቸው ተሰምቷል። በዚሁ ግንባር ሁለት ያጋዙ አይነኬ የተባሉ ምሽጎች ተሰብረዋል። በሌላ በኩል አማራ ፋኖ ብሔራዊ ንቅናቄ በወታደራዊ ቃል አቀባዩ በኩል በወለጋ ቢዛሞ ቀጠና በቀጠለው የህልውና ትግል ዙሪያ ማብራሪያ ሰጥቷል። ለዓለም አቀፉ ሚዲያም ምላሽ ሰጥቷል። ቀዳሚ ግንባር መረጃዎቻችን ናቸው። የህወሓት አርሚ 7 ታጣቂዎች በኢትዮጵያ የድንበር ከተማ ውጊያ ላይ ጉዳት ደርሶባቸው ወደ ካርቱም መወሰዳቸው ተሰማ። በሌላ በኩል የሱዳን ብሔራዊ ጦር ጦርነቱን በድርድር ለማቆም ያስቀመጠው ቅድመ ሁኔታ ይፋ ሆኗል። በዝርዝር ይደመጣል። የግብጽ መንግስት ኢትዮጵያን ለማግለል የሚያስችሉ ቀጠናዊ ስምምነቶች በማጠናከር ላይ ይገኛል። ግብጽ ከኤርትራ ቀጥሎ ከሶማሊያ ጋር አዲስ የባህር በር ስምምነት መፈረሟ ተሰምቷል። ይህ ለኢትዮጵያና አጠቃላይ ቀጠናው ምን ማለት ነው ስንል መረጃዎችን ፈትሸናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች ሁለት ያገዛዙ አይነኬ የተባሉ ምሽጎችን ሰበሩ። በሌላ በኩል አማራ ፋኖ ብሔራዊ ንቅናቄ በወታደራዊ ቃል አቀባዩ በኩል በወለጋ ቢዛሞ ቀጠና በቀጠለው የህልውና ትግል ዙሪያ ማብራሪያ ሰጥቷል። የፋኖ ኃይሎች በወሎ ቤተ አማራ ገነቴ ግንባር በተካሄደው ውጊያ በጋዙ ጦር ላይ ከፍተኛ ኪሳራ ማድረስ መቻላቸውን ገለጹ። በጥቃቱ በርካታ ያጋዙ ወታደሮች ሲሞቱ 23ቱ በጽኑ ቆስለዋል። በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 105ኛ ኮር 75ኛ ክፍለ ጦር ስር የተውጣጡ አርበኞች በቅንጅት ከሐምሌ 1 ምሽት ጀምሮ ገነቴ ከተማ በመግባት ያገዛዙ ኃይል አይነኬ በሚል የተማመነባቸው የነበሩ ሁለት ምሽጎችና ሁለት ወታደራዊ ካምፖችን ሰብረው መግባታቸውን ለጣና ዘጋቢ አረጋግጠዋል። በከተማዋ ውስጥና በከተማዋ ዙሪያ ፈንጂ ጎራ ተብሎ በሚጠራው ስፍራ በነበሩ ሁለት ያጋዙ ወታደራዊ ካምፖች ላይ ባነጣጠረው በዚህ የፋኖ ኦፕሬሽን በርካታ የብልጽግና ወታደሮች የተደመሰሱ ሲሆን ሁለት ጠንካራ የተባሉ ምሽጎችም ውጊያው በተጀመረ በደቂቃዎች ልዩነት ውስጥ በፋኖ ኃይሎች መሰበራቸው በግንባር መረጃው ላይ ተመላክቷል። ከጥቃቱ የተረፈው ያገዛዙ ኃይል ወደ ወለቃ ጀረት የሸሸ ሲሆን የዚህን ኃይል ህይወት ለመታደግ መነሻውን ከለጋምቦ አድርጎ የተንቀሳቀሰው ያገዛዙ ተጨማሪ ኃይል በፋኖ ቀለበት ውስጥ ገብቶ መመታቱ ታውቋል። የፋኖ ኃይሎች በዚህ መልክ ከተማዋን በቁጥጥር ስር አውለው አስፈላጊውን ኦፕሬሽን በተሳካ ሁኔታ ከፈጸሙ በኋላ ወደ ሌላ ስትራቴጂክ ቦታ ማምራታቸው በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ ያገዛዙ የሰኔ ዘመቻን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱ የተጠቃለለ የግንባር ሪፖርት አቅርቧል። አመራሩ የፋኖ ኃይሎች በተቀናጀ መከላከል ያገዛዙን የሰኔ ዘመቻ እቅድ ሙሉ በሙሉ ማክሸፋቸውን ይፋዊ ማረጋገጫ ሰጥቷል። አርበኛ አበበ ከአንከር ሚዲያ ጋር በነበረው ቆይታ ፋኖ በሁሉም ግንባሮች ያስመዘገባቸውን ድሎች በከፊል አስቃኝቷል። በወሎ ግንባር የወሎ ቤተ አማራ ሚኒሊክ ዕዝ በዳውንት ወረዳ ከፍተኛ ድል ማስመዝገባቸውን የገለጸው አርበኛ አበበ በዚሁ ግንባር 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ከረፋዱ 12 ሰዓት እስከ አመሻሹ 11 ሰዓት ከ30 ድረስ በፈጀ ከባድ ውጊያ ያገዛዙን ወታደሮች ሙትና ቁስለኛ መሆናቸውን ተናግሯል። በመርሳ ዙሪያ በተደረገ አውደ ውጊያ ድል ሲመዘገብ 104ኛ ኮር 24ኛ ክፍለ ጦርና 101ኛ ኮር 35ኛ ክፍለ ጦር በጋራ ባደረጉት ኦፕሬሽን ያገዛዙን የደቡብ ዕዝ 205ኛ ኮር ሙሉ በሙሉ በመምታት ወደ መርሳ መልሰዋል። በአውደ ውጊያው 90 ያገዛዙ ወታደሮችና 6 ከፍተኛ ወታደራዊ አመራሮች መደምሰሳቸውንና 102 ቁስለኛ መሆናቸውን አርበኛ አበበ ሲያረጋግጥ በምርኮ በኩልም 3890 ክላሽ፣ 4570 የመትረጊስ ተተኳሽ፣ 3000 የዲሽቃ ጥይቶችና ሌሎች ተቆጥረው ያላለቁ ወታደራዊ ትጥቆችን ፋኖ ገቢ ማድረጉን አሳውቋል። በመካነ ሰላም በ5 ግንባሮች በተካሄደው ውጊያ ፋኖ ድል እንደቀናው አመራሩ አስታውሷል። በጎጃም ምርጦ ለማርያም ግንባር አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ያስመዘገባቸው ስኬቶችን በተመለከተም በዝርዝር ሲያቀርብ ምርጦ ለማርያም ዙሪያ የ102ኛ ኮር 74ኛ ክፍለ ጦር ወይንም አባይ ሸለቆ ሻለቃ በ30 ደቂቃ ፈጣን ኦፕሬሽን 19 ወታደሮችን በመደምሰስ 1 ብሬንና 15 የነፍስ ወከፍ መሳሪያዎችን ማርኳል ብሏል። በሸዋ ግንባር አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የግንባር ስኬቶችን በተመለከተ ማብራሪያ የሰጠው አመራሩ በሸዋ ሮቢት ከተማ 01 ቀበሌ ኢንሰርቱ ጉባ ላይ የዙ ልዩ ዘመቻ ንስር ሻለቃ በሌሊት ያገዛዙ ምሽግ ላይ ሰብሮ በመግባት በምሽጉ የነበሩ ኃይሎችን በመደምሰስ ድል መቀዳጀቱን አረጋግጧል። በአውደ ውጊያው 2 የብሬን አፈሙዝና 3000 የብሬን ጥይት በፋኖ ኃይሎች በምርኮ ማግኘት መቻሉን አሳውቋል። በሌላ በኩል ቢቢሲ አማርኛ ሰኔ 23 ቀን 2018 ዓ.ም በሆሮ ጉድሩ ወለጋ ዞን አጋምሳ ከተማ ተፈጸመ ያለውን ጥቃት ተመርኩዞ ያወጣው ዘገባ ሚዛናዊነትን ያጓደለ ያገዛዙ ደጋፊ ምንጮችን ብቻ በመጠቀም የተዛባ ወገንተኝነት የታየበት መሆኑን የፋኖ አመራሩ አበበ ሙላት
ምላሽ ሰጥቷል። ቢቢሲ በአጋምሳ ከተማ ስለተከሰተው ሁኔታ ያቀረበው ዘገባ ከተጠያቂነትና ከጋዜጠኝነት ስነ ምግባር ውጪ የሆኑ ወገንተኝነት የታየበት መሆኑን መግለጽ እንወዳለን። ቢቢሲ የፋኖን ስም በከባድ ወንጀል ከሶ አመራሮች ሳያነጋግርና ምላሽ ሳይዝ ዘገባውን ማውጣቱ ተገቢ አይደለም። ዘገባው የፋኖን ተጋድሎ ጽንፈኛ በሚል የመንግስትን የፖለቲካ ስም ማጥፋት ፕሮፓጋንዳ አስተጋብቷል። ይህ አሰራር ሚዲያው ራሱን የገዢው አካል ልሳን እንዲያደርግ ማለት ነው። ሌላው የሰላማዊ ሰዎች ሞት ጋር ተያይዞ ክስ ከሷል። ክሱን በተመለከተ በዘገባው ላይ ለተነሳው በአጋምሳ ከተማ 2 ንጹሃን ዜጎች ተገድለዋል ተብሎ የቀረበው መረጃ ሙሉ በሙሉ ከእውነት የራቀና የተፈጠረው ውሸት መሆኑን በደንብ ሊታወቅ ይገባል። በስፍራው የተካሄደው ውጊያ ከታጠቁና የአገዛዙ መዋቅር አካል ከሆኑ የሚኒሻ ኃይሎች ጋር እንጂ ከሰላማዊ ህዝብ ጋር እንዳልሆነ በደንብ ሊታወቅልን ይገባል። በጥቃቱ ምንም አይነት ሰላማዊ ሰው አልተገደለም። የቀረበው የሲቪሎች ቁጥር ስም ማጥፋት የታየበት የሐሰት መረጃ በመሆኑ በጥብቅ ሊጠራና ሊፈተሽ እንደሚገባ እንደ ድርጅት እናምንበታል። አርበኛው አክሎም ፋኖ የትጥቅ ትግል እያደረገ ያለው አገዛዙ በሰላማዊ ዜጎች ላይ የደቀነውን አደጋ ለመቀልበስም ህዝብን በሚገድሉ በአገዛዙ የጸጥታ ኃይሎች ላይ እንጂ ሰላማዊ ሰው አይገድልም፣ ለአማራም ሆነ ለሌላው ህዝብ ሰላማዊ ሰዎች ጋሻ የመሆን የትግል ግብ እንዳለው አስረድቷል። ዓለም አቀፍ ሚዲያዎች እንዲህ ያሉ ዘገባዎችን በጥንቃቄ መስራት ሙያዊ ኃላፊነታቸውን እንዲወጡም አሳስቧል። የህወሓት አርሚ 7 ታጣቂዎች በኢትዮጵያ የድንበር ከተማ ውጊያ ላይ ጉዳት ደርሶባቸው ወደ ካርቱም መወሰዳቸው ተሰማ። በሌላ በኩል የሱዳን ብሔራዊ ጦር ጦርነቱን በድርድር ለማቆም ያስቀመጠው ቅድመ ሁኔታ ይፋ ሆኗል። የሱዳን የውክልና ጦርነት ሙሉ ግንባሩን በኢትዮጵያ ግዛት በማድረግ ሂደት ላይ ባለበት በዚህ ወቅት አሜሪካ ጦርነቱን በድርድር ለማስቆም ያቀረበችውን ሰፊ የሰላም እቅድ የሱዳን ብሔራዊ ጦር ለመቀበል ከባድ የሚባል ቅድመ ሁኔታ ማስቀመጡ መረጃዎች ያሳያሉ። በጉዳዩ ላይ ዝርዝር መረጃ ይዞ የወጣው ሮይተርስ የዜና ምንጭ የሱዳን መደበኛ ጦር ማንኛውንም የሰላም ስምምነት ከመቀበሉ በፊት ተፋላሚው የፈጥኖ ድራሽ ኃይል በቁጥጥር ስር ካደረጋቸው ከተሞች ሙሉ በሙሉ መውጣት አለበት የሚል ቅድመ ሁኔታን በግዴታ አስቀምጧል። የአሜሪካው የሰላም እቅድ ሁለቱ ተፋላሚዎች ለአስቸኳይ የ90 ቀናት ሰብአዊ ተኩስ አቁም እንዲስማሙ፣ ይህም ዘላቂ ሰላምና በሲቪል የሚመራ የሽግግር መንግስት ለመመስረት የሚያስችል ድርድር ለመጀመር በር እንደሚከፍት ያመላክታል። ይህ እቅድ የተወሰኑ ከተሞችን ቅድሚያ በመስጠት የተወሰነ የታጣቂዎች መውጣትን በተባበሩት መንግስታት በኩል ለመደገፍ ቢያቅድም የሱዳን ብሔራዊ መንግስት ግን ታጣቂው ኃይል ከግንቦት 11 ቀን 2023 ጀምሮ ከተቆጣጠራቸው ከተሞች ሙሉ በሙሉ መውጣት አለበት በሚል አቋሙ በመጽናቱ የሰላም ጥረቱ በትልቅ አጣብቂኝ ውስጥ መውደቁ ታውቋል። የአሜሪካው የሰላም እቅድ የጦር መሳሪያ መፍታትን፣ ታጣቂዎችን መልሶ ማቋቋምንና የተዋሃደ ብሔራዊ ጦር መገንባትን የሚያካትት ሲሆን በሲቪል የሚመራው የፖለቲካ ሂደት ግን የሙስሊም ወንድማማቾችና የጭካኔ ድርጊቶችን የፈጸሙ ሚሊሻዎችን ማግለል እንዳለበት ጭምር የሚያሳስብ ነው። በአረብ እና አፍሪካ ጉዳዮች የአፍሪካ ከፍተኛ አማካሪ ማሳድ ቡሎስ የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን የሰላም እቅዱን አለመውደዳቸውን አስመልክቶ መጀመሪያ ላይ ከተገለጸው በተለየ አሁን ላይ እቅዱን በበጎ መቀበላቸውን መስማማታቸውን ገልጸዋል። ሆኖም የተባበሩት መንግስታት ድርጅት ባለሙያዎች የፈጣን ድጋፍ ኃይል በዳርፉር ቀጠና የዘር ማጥፋት ወንጀል ፈጽሟል ሲሉ ይከሳሉ። ይህ ቀጠና ታጣቂዎቹ ትይዩ መንግስት ለመመስረት በስፋት እየተንቀሳቀሱበት ያለ ስፍራ ነው። ይህ በእንዲህ እንዳለ በሱዳን የኩርሙክ ግንባር በተካሄደው ውጊያ በርካታ ተዋጊዎች ያለቁበት መሆኑ ተሰምቷል። ጥቃት ከደረሰባቸው ተዋጊዎች መካከል የአርሚ 7 ቅጥረኛ ተዋጊዎች ይገኙበታል ተብሏል። በሱዳን የብሉ ናይል ግዛት በሚገኘው ስትራቴጂካዊ የኩርሙክ አካባቢ ያለው ጦርነት ተባብሷል። ጦርነቱ የድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ ከፍተኛ ሆኗል። በጦርነቱ ከአልቡርሃን ጦር ተሰልፈው እየተዋጉ ያሉ የአርሚ 7 አባላት ላይ ጉዳት ደርሷል። በወታደራዊ መረጃው ላይ እንደተመላከተው አርሚ 7 ኩሞሮክን ለመያዝ የጀነራል አልቡርሃን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት እየተሳተፈ ይገኛል። በውጊያው ለጊዜው ቁጥራቸው ያልታወቀ አባላት የተገደሉ ሲሆን የቆሰሉት የአርሚ 7 አባላት ወደ ካርቱም ለሕክምና መወሰዳቸው ተገልጿል። በብልጽግና የጦርነት ፖሊሲ የደቀቀችው ኢትዮጵያ በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ ተመደበች። ኢትዮጵያ ባለፉት 10 ዓመታት የነበራት የኢኮኖሚ ግብ ኢላማውን ሳይመታ ከዓለም ታዳጊ ሀገራት ተርታ ከመመደብ በተቃራኒው ከዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧን የብልጽግና አጋዝ አበዳሪ ዓለም ባንክ ይፋ ባደረገው ሪፖርት አመላክቷል። በብልጽግና የጦርነት ፖሊሲ ምክንያት ከአውዳሚ ጦርነት መውጣት ያልቻለችው ኢትዮጵያ የኢኮኖሚ መሰረቷ ክፉኛ መናጋቱ በሪፖርቱ ላይ ተጠቅሷል። ቀደም ባለው የመንግስት ግብ መሰረት ከ2021 እስከ 2030 ድረስ አገሪቷን መካከለኛ ገቢ ካላቸው ህዝቦች አገራት ተርታ ለመግባት እቅድ እንደነበራት ያስታወሰው ሪፖርቱ በብልጽግና ዘመን ይህ እቅዷ ከሽፎ በቁልቁለት ጉዞ ላይ መሆኗን
ጠቁሟል። የዓለም ባንክ ከሰሞኑ ይፋ ባደረገው የሀገራት የገቢ ደረጃ ምደባ ኢትዮጵያን አሁን ዝቅተኛ ገቢ ካላቸው ሀገራት ተርታ ተመድባለች። ምደባው የተከናወነው በዓለም ባንክ አትላስ ዘዴ በሚሰላው የአንድ ሰው አጠቃላይ ሀገራዊ ገቢ መሰረት መሆኑ ተመላክቷል። ይህ የዓለም ባንክ የገቢ ምደባ ይፋ የሆነው ብልጽግና በ10 ዓመታት የልማት እቅዱ መሰረት አገሪቷን እንደ አውሮፓ አቆጣጠር በ2025 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ እንዲሁም እንደ አውሮፓ አቆጣጠር በ2030 የአፍሪካ የብልጽግና ተምሳሌት ለማድረግ አቅዷል በተባለበት ጊዜ መሆኑ ደግሞ ትኩረት ሳቢ ጉዳይ ሆኗል። የብልጽግናው አለቃ አብይ አህመድ በጦርነት ያደቀቋት ኢትዮጵያን እያደገች መሆኗን በሚገልጹበት በዚህ ጊዜ ይፋ የሆነው የዓለም ባንክ ሪፖርት ለ2026 በጀት ዓመት ምደባው ዝቅተኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢ $1175 ወይም ከዛ በታች አድርጎ ሲያስቀምጥ ኢትዮጵያን አንዱ አድርጓታል። ዝቅተኛ መካከለኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢያቸው በ1176 እና $4635 መካከል የሚገኝ ሲሆን ከፍተኛ መካከለኛ ገቢ ያላቸው ሀገራት ደግሞ በ4636 እና $14375 መካከል ነው። ከ$14375 በላይ የነፍስ ወከፍ ገቢ ያላቸው ሀገራት ከፍተኛ ገቢ ያላቸው ተብለው በምደባው ተደልድለዋል። ኢትዮጵያ ከ1175 ገቢ በታች ካላቸው አገራት ተርታ ተመድባለች። የዓለም ባንክ እንደ አውሮፓ አቆጣጠር በ1987 ጀምሮ የዓለም አገራት የገቢ ደረጃ ምደባ ከፍተኛ ለውጥ ያሳየ መሆኑን ጠቅሶ ዝቅተኛ ገቢ ያላቸው አገራት ድርሻ ከ30 በመቶ ወደ 11 በመቶ ዝቅ ማለቱን ገልጿል። ይህ ሽግግር በሁሉም ዘንድ እኩል ያልነበረ ሲሆን አንዳንዶቹ አገራት ከሌሎቹ በበለጠ ፍጥነት ከአንድ የገቢ ደረጃ ምደባ ወደ ሌላው ተሸጋግረዋል። የባንኩ የቅርብ ጊዜው መረጃ እንደሚያሳየው 6 ሀገራት ወደ ከፍተኛ የገቢ ደረጃ ምደባ ተሸጋግረዋል። ዮርዳኖስ፣ ማይክሮኔዥያ፣ ፊሊፒንስ፣ ስሪላንካና ቪየትናም ከዝቅተኛ መካከለኛ ገቢ ወደ ከፍተኛ መካከለኛ ገቢ የተሸጋገሩ ሲሆን ቶጎ ደግሞ በዝቅተኛ ገቢ ወደ ዝቅተኛ መካከለኛ ገቢ ምድብ ተሻግራለች። የህወሓት ታጣቂዎች ባዶ አውቶቡስ ጭምር ከትግራይ እንዳይወጣ ኬላ ዘግተው በመከላከል ላይ ናቸው። በሌላ በኩል ከህወሓት ወታደራዊ አፈሳ አምልጠው አዲስ አበባ የገቡ በርካታ ወጣቶች ሲታሰሩ ከ2000 በላይ የሚገመቱ የትግራይ ተማሪዎች ደግሞ በአዲስ አበባ ዩኒቨርሲቲ እንዲቆዩ ጠይቀዋል። የህወሓት ታጣቂዎች ኬላ ዘርግተው ባዶ አውቶቡሶችን ጨምሮ ማንኛውም የህዝብ ማመላለሻ አውቶቡስ ከትግራይ እና ከራያ አላማጣ አካባቢዎች እንዳያልፍ በመከላከል ላይ መሆናቸው ተሰምቷል። ታጣቂዎቹ ዛሬ ጠዋት ባዶ አውቶቡሶችን ጨምሮ መውጣት አይቻልም በማለት እየመለሱ መሆናቸው የአካባቢው ምንጮች ጣቢያችን ገልጸዋል። በሌላ በኩል የህወሓትን የኬላ ቁጥጥርና ወታደራዊ አፈሳ አምልጠው አዲስ አበባ የገቡ የትግራይ ወጣቶች መታሰራቸው ተሰምቷል። በጉዳዩ ላይ አነጋጋሪ መረጃ የሰጡት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትግራይ ክልል ካለው የግዳጅ ወታደራዊ ምልመላ ሸሽተው ወደ አዲስ አበባ የገቡ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸውን ካሳወቁ በኋላ በእርሳቸው ጥረት በርካታ ወጣቶች መፈታታቸውን ገልጸዋል። የአብይ አማካሪ የአዲስ አበባው እስራት ህጋዊ መሰረት የሌለውና ለአንዳንዶችም የገቢ ምንጭ መደራደሪያ እየሆነ መጥቷል ሲሉ የሚያገለግሉትን ስርዓት መልሰው ከሰዋል። በትግራይ ውስጥ ካለው አስገዳጅ ወታደራዊ ምልመላ ዘመቻ ለመሸሽ ወደ አዲስ አበባ የመጡ በርካታ ቁጥር ያላቸው የትግራይ ተወላጆች በቁጥጥር ስር እየዋሉ መሆኑን የገለጹት አቶ ጌታቸው በአንድ ሌሊት ብቻ በለሚ ኩራ ክፍለ ከተማ ወደ 300 የሚጠጉ የትግራይ ተወላጆች መታሰራቸውን ይፋ አድርገዋል። በአዲስ አበባ ውስጥ ያሉ የፖሊስ አባላት ይህንን አጋጣሚ ለግል የገንዘብ ጥቅም ማግኛ ዘዴ አድርገው እየተጠቀሙበት እንደሆነ የገለጹት አቶ ጌታቸው የብልጽግና የደህንነትና የጸጥታ መዋቅር አባላት በቁጥጥር ስር ያዋሏቸውን ሰዎች ቤተሰቦች ገንዘብ እንዲከፍሉ በማስገደድ የድርድር መድረክ እንደሚፈጥሩ ገልጸዋል። ይህን ለመሰለው ለጌታቸው ረዳ ጠንካራ ክስ ከአዲስ አበባ ከተማ አስተዳደርም ሆነ ከፌዴራል ፖሊስ በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ይህ በእንዲህ እንዳለ በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች ከህወሓት አስገዳጅ ውትድርና ምልመላ እና የጦርነት ስጋት ጋር በተያያዘ ወደ ቤተሰቦቻቸው መመለስ እንደማይችሉ በመግለጽ ክረምቱን በዩኒቨርሲቲው እንዲቆዩ ውሳኔ መተላለፉ ተሰምቷል። ተማሪዎቹ በደብዳቤያቸው በአሁኑ ወቅት ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል መግለጻቸውን ተከትሎ እስከሚቀጥለው የትምህርት ዓመት ድረስ በግቢው እንዲቆዩ የተፈቀደላቸው መሆኑ በመረጃው ላይ ተመላክቷል። ከትግራይ ክልል በተለያዩ የሀገሪቷ ዩኒቨርሲቲዎች የተመደቡ ተማሪዎች ብዛት ከአጠቃላይ የዩኒቨርሲቲ ቅበላ ከ3 እስከ 5 በመቶ እንደሚሆን ሲገመት በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ በሁሉም የትምህርት ዘርፎች ከመደበኛ እስከ ኤክስቴንሽን ከቅድመ እስከ ድህረ ምረቃ ከ1400 እስከ 2000 እና ከዛ በላይ የሚገመቱ ከትግራይ ክልል የተመደቡ ተማሪዎች በሁሉም ፕሮግራሞች እንዳሉ ይገመታል። ግብጽ በቀይ ባህር ሌላ ተጨማሪ ጥምረት ፈጠረች። ግብጽ፣ ሶማሊያና ኤርትራ በቀይ ባህር ላይ አዲስ ጥምረት መስርተዋል። ግብጽ ከኤርትራ ቀጥሎ ከሶማሊያ ጋር አዲስ የባህር በር ስምምነት መፈረሟ ተሰምቷል። እንደ ሶማሊያው ብሔራዊ የዜና ወኪል ሶና ዘገባ መሰረት የግብጽና የሶማሊያ ሚኒስትሮች ምክር ቤት በባህር ትራንስፖርትና በወደብ ልማት ዘርፍ ላይ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት አጽድቀዋል። ይህ ስምምነት የጸደቀው ካይሮ ከኤርትራ ጋር ተመሳሳይ የወደብ ትስስር ስምምነት ከተፈራረመች ከአንድ ወር በኋላ ሲሆን ይህም ግብጽ በቀይ ባህር ቀጠና ያላትን ተጽዕኖ ለማስፋት የምታደርገውን ጥረት በጉልህ ያሳያል ተብሏል።
የሶማሊያ የወደብ እና ባህር ትራንስፖርት ሚኒስትር መሐመድ ኑር ስምምነቱን የሀገሪቱን የባህር መሰረተ ልማት ለማዘመንና በዓለም አቀፍ የንግድ መስመር ላይ ያላትን ሚና ለማጠናከር ትልቅ እርምጃ ነው ሲሉ አወድሰውታል። በአንጻሩ ካይሮና አስመራ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚኖረው የጸጥታና የአስተዳደር ኃላፊነት የባህር ጠረፍ ባላቸው ሀገራት ላይ ብቻ የተወሰነ መሆን አለበት በሚለው አቋማቸው ላይ መጽናታቸው በኢትዮጵያና በግብጽ መካከል ያለውን የባህር በር ፍላጎት ውጥረት ይበልጥ እንዲባባስ አድርጎታል። ይህ በግብጽ ኤርትራና ሶማሊያ መካከል እየተገነባ የመጣው የሶስትዮሽ ጥምረት በተለይም ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ስምምነት ማግስት ከፍተኛ መነቃቃት አሳይቷል። እንደ አውሮፓ አቆጣጠር በጥቅምት 2024 በአስመራ በተካሄደው የሶስትዮሽ መሪዎች ጉባኤ ላይ ፕሬዚዳንት አብዱል ፈታህ አልሲሲ፣ ኢሳያስ አፈወርቂና ሐሰን ሼክ መሐመድ የሀገራትን ሉዓላዊነትና የግዛት አንድነት ማክበር በሚለው ነጥብ ላይ መስማማታቸው ይታወሳል። የግብጽ መንግስት ኢትዮጵያን ለማግለል የሚያስችሉ ቀጠናዊ ስምምነቶች ማጠናከር የሚያስችል ስምምነቶችን ከሱዳን፣ ኤርትራና ሶማሊያ ጋር መፈራረሙን የሚያወሱት የፖለቲካ ተንታኞች ግብጽ በሶማሊያ ጦር የማስፈር እቅዷን ጨምሮ ሌሎች ፍላጎቶቿ እየተሳኩ ያሉት በአብይ አህመድ የዲፕሎማሲ ውድቀት የተነሳ ነው ብለው ያምናሉ። በአንካራው ስምምነት መሰረት የሶማሊያ ሉዓላዊነትና የግዛት አንድነትን ለማክበር ተስማምተው የነበሩት አብይ አህመድ በስምምነቱ ላይ ዋና ስሌታቸው ካይሮና አስመራ በሞቃዲሾ ላይ ያላቸውን ተጽዕኖ ለመቀነስ ያለመ የነበረ ቢሆንም አሁን በተጨባጭ የሚታየው ግን ሶስቱም ሀገራት በግብጽ አስተባባሪነት ጥምረታቸውን እያሳደጉ መሆኑ ነው። በደቡብ አፍሪካ የስደተኞች አደን ቤት ለቤት መጀመሩ ተሰማ። በደቡብ አፍሪካ ከሀገር አልወጡም የተባሉ አፍሪካውያን ስደተኞች ቤታቸው እየተበረበረ ከፍተኛ ወከባና ድብደባ እየደረሰባቸው ነው ተባለ። በጉዳዩ ላይ ሮይተርስ የዜና ወኪል በተንቀሳቃሽ ምስል አስደግፎ በለቀቀው መረጃ መሰረት በርካታ አፍሪካውያን ስደተኞች የሀገሪቷን አደገኛ ጥቃት የሚሰነዝሩ ቡድኖችን በመፍራት ቢደበቁም በተለያዩ ጥቆማዎች በራቸው የተገነጠለ የተለያየ ጥቃት ደርሶባቸዋል። ከጥቃቱ የተረፉ በከፍተኛ ወከባና ግርግር ለፖሊስ ተላልፈው እንዲሰጡ እየተደረገ ነው። የፖሊስ ተሽከርካሪም ዱላና መሰርሰሪያ ብረቶችን የያዙ ቡድኖችን በመከተል እያዋከቡ ይዘዋቸው የሚመጡትን ስደተኞች ተቀብሎ እየወሰደ ይገኛል። ይህ አይነቱ የስደተኞችን ክብርና ስብዕና ባልጠበቀ እንዲሁም ስደተኞችን በስነ ልቦና ጫና የደህንነት ስጋት ውስጥ በሚከት መልኩ እየተፈጠረ ያለው ወከባ ብዙዎችን አስቆጥቷል። ከዚህ ቀደም በስደተኛ ላይ የተለያዩ ጥቃቶችን ሲያደርሱ የነበሩት የደቡብ አፍሪካ ጸረ ስደተኞች የተደራጁ ቡድኖች ከሳምንታት በፊት እስከ ጁን 30 ድረስ አገራችንን ለቃችሁ ውጡ በማለት ለአፍሪካውያኑ ስደተኞች ቀነ ገደብን አስቀምጠው ነበር። በዚሁ ማስጠንቀቂያ ስጋት ያደረባቸው በርካታ አፍሪካውያን ስደተኞች በተሰጡት ቀናት ውስጥ ደቡብ አፍሪካን ለቀው ወጥተዋል። በደቡብ አፍሪካ በሚሊዮኖች የሚቆጠሩ ስደተኞች መኖራቸውን አሃዞች የሚያመላክቱ ሲሆን የተጠቀሰውን ቀነ ገደብ ተጠቅመው አገሪቷን ለቀው የወጡት ግን 100 ሺህ እንኳን አይሞሉም። በዚህም በህብረተሰቡ ጥቆማና በመንግስት ትብብር ስደተኞቹን ያሉበት ቦታ እየመነጠርን ለፖሊስ እናስረክባለን ያሉት የተደራጁ አፈናቃይ ቡድኖች በየመንደሩ የዞሩ አሰሳ የጀመሩ መሆኑን ሮይተርስ ዘግቧል። በደቡብ አፍሪካ ኢትዮጵያውያንን ጨምሮ በርካታ ስደተኞች አነስተኛ ሱቆችን፣ ሬስቶራንቶችን በመከራየት የሚሰሩ ሲሆን ሌሎች ደግሞ በጎዳና ላይ ንግዶች የተሰማሩ ናቸው። ስደተኛ ጠል የሆኑ የደቡብ አፍሪካ የተደራጁ ቡድኖችና የሀገሪቱ ፖሊስ እስከ ግድያ በደረሱ ጥቃቶች ጋር በተያያዙ ብዙዎቹ አፍሪካውያን ስደተኞች ከስራ ውጭ ሆነዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር